ዋጋ ከፍላችሁ ብዙ ዳ ከፍላችሁ መታችሁ እንደዚህ ያለ ነገር እንዳይገጥማችሁ ከነዚህ ነገራቶች ተጠንቀቁ። ይሄን የተጻፈ ጽሁፍ አንብቡት። አንዲት እህቴ ናት በዛኛው ቻናሌ በሰራሁት ቪዲዮ የኮመተችው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ምን መሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቡና እንጠጣ። እንዳጋጣሚ እንግዲህ ቡና እየጠጣው ነው የዚችን ልጅ ኮመንት ያየሁትና እስኪ ልስራው ቪዲዮ ልስራበት እስኪ አንዳንድ እህቶች ከጠቀማቸው ብዬ ነው የመጣሁት። በእርግጥ ችግሩ በተደጋጋሚ እናየዋለን በየሶሻል ሚዲያው እህቶቻችን ሳይነገራቸው እነሱ ሳያውቁ ያው አንዳንዴ ራሳቸውን ቢሮ ያገኙታል፣ አንዳንዴ ደግሞ ራሳቸውን ኤርፖርት ውስጥ ያገኙታል ማለት ነው። ስለዚህ እናንተም ብዙ ዋጋ ከፍላችሁ መታችሁ የመጣችሁበትን ዕዳ እንኳን ሳትከፍሉ እንደዚህ ያለ ነገር እንዳይከሰትባችሁ ጥንቃቄ አድርጉ። ከነዚህ ከመነግራችሁ ነገራቶች ሁሉ ትኩረት አድርጉ ማለት ነው የሀገሬ ልጆች። እስኪ መጀመሪያ እህታችን የጻፈችው እናንብበው። ምን ትላለች መሰላችሁ? ሰሙኝማ እህቶቼ፣ ለምንድን ነው መዳም ለእኛ ሳትነግረን ቢሮ የምትመልሰን ወይንም እኛ ሳናውቅ ወደ ሀገር የሚመልሱን? ጓደኛዬ በ3 ወሯ ወደ ሀገር መለሰቻት። ምንም ሳትነግራት የመጣችበትን እዳዋን ሳትከፍል ሀገር ገባች። በጣም ከፍቷታል። ቤተሰብ ጋር አልሄድም፣ ራሴን አጥፊ እያለኝ ነው እያለች አስጨነቀችኝ። ለምን ሲባል የኔ ወደት ነገም እኮ ሌላ ቀን ነው። የተነበርኩኝ የአላህ ጓደኛዬ በ3 ወሯ ወደ ሀገር መለሰቻት። ምንም ሳትነግራት የመጣችበት እዳዋን ሳትከፍል ሀገር ገባች። በጣም ከፍቷታል። ቤተሰብ ጋር አልሄድም፣ ራሴን አጥፊ እያለኝ ነው እያለች አስጨነቀችኝ። የኔም ወደ ቢሮ መልስሻለሁ፣ ወደ ሀገርሽ እመልስሻለሁ ትለኛለች። አንዳንዴ ምን ሲሆን ነው እንደዚህ የሚያደርጉት? አደራ መልሱልኝ። መይሙና ካወች ቪዲዮ ስሪልኝ አደራ ትላለች ማለት ነው ሀገሬ ልጆች። በመጀመሪያ ስለ ጓደኛሽ ማለት ነው ለማን ሲባል የኔ ወድ ያባረረቻት ወይም ያስወጣቻት እኮ እንዴት መዳም እንጂ ሁሉም አረብ ሀገር አይደለም። ከሁሉም አረብ ሀገር አይደለም የተበራረችው። የሁሉም አረብ ሀገር በር እኮ አይደለም የተዘጋባት። ስለዚህ ለማን ብላ ነው ራሷንስ የምታጠፋ? ለማን ብላ ነውስ ቤተሰብ ጋር የማትሄደው ማለት ነው? በነገራችን ላይ አንዳንዴ እውነቴን ነው የምላችሁ መገፋት ጥሩ ነው። ነገ የተሻለ ነገር አላህ ይሰጣታል ማለት ነው የሀገሬ ልጆች። በአጭሩ እንግዲህ በተቻላቸው አቅም አዲስ የምትመጡቶች ማለት ነው በተለይ ካሁን በፊት አረብ ሀገር የመጣ ቤተሰብ ከሌላችሁ ስለ አረብ ሀገር አንዳንድ ነገሮችን የሚነግራችሁ ቤተሰብ ካላገኛችሁ ወይንም ደግሞ ሚዲያ ማትጠቀሙቶች ከሆናችሁ ከባድ ነው ማለት ነው የሀገሬ ልጆች። ምክንያቱም ደላላም የራሱን ብር መቀበሉን እንጂ እንደዚህ ማድረግ አለባችሁ፣ ይሄ ነገር ይጠቅማችኋል፣ ይሄ ነገር ይጎዳችኋል ብሎ ለእናንተ አይነግራችሁም ማለት ነው። እና በመጀመሪያ ማለት ነው የሀገሬ ልጆች ከቢሮ እንደገባችሁ ጠንካራ መሆን አለባችሁ። ጎበዞች መሆን አለባችሁ። ጎበዞች ስላችሁ ለምሳሌ ፈሪ መሆን የለባችሁም። ከፈራችሁ አይደለም ቋንቋ ልትለምዱ አይደለም ሙያ ልትለምዱ ይቅርና ማለት ነው እውነቴን ነው የምላችሁ የምታውቁት ነገር ራሱ ይጠፋባችኋል። ትደራበራላችሁ፣ ግራ ትጋባላችሁ። ብቻ ብዙ ነገር አለ ማለት ነው። ስለዚህ በመጀመሪያ ፍርሃታችሁን አስወግዱ ማለት ነው የሀገሬ ልጆች። ሌላኛው ደግሞ የፈለገ ያክል አዲስ እንኳ ብትሆኑ የቆሸሸ እቃ ምናምን ካለ ተነስታችሁ እነሱ ሳይሏችሁ እጠቡ ማለት ነው። እሺ ጠዋትም ደግሞ እነሱ ተኝተው አርፍደው ነው የሚነሱት አይደለ? እሷ አልተነሳችም እሷ አላዘዘችኝም ብላችሁ እጃችሁን አነባብራችሁ ቁጭ አትበሉ። በተለይ ደግሞ እስከ 3 ወር ድረስ የመኖሪያ ወረቀታችሁ እስከሚሰራላችሁ ገባችሁ? አንዳንዶች የመኖሪያ ወረቀት ከተሰራ በኋላ ብሬና ላካስርም እንደማንም አስለምጄ ይዛታለሁ ምናምን ይላሉ። ግን መጀመሪያ ላይ ሀታ ስልክ ይዛችሁ ሄዳችሁ ከሆነ ኢንተርኔት ሰጥተዋችሁ ከሆነ ከእነሱ ፊት ስልክ አትያዙ እሺ፣ እስከምትለመዱ ድረስ ማለት ነው። ሲጀመር እነሱ እያያችሁ ስልክ እንዳትይዙ፣ ስራችሁ ላይ ብቻ ትኩረት ማድረግ አለባችሁ ማለት ነው። እና እነሱ ጧት ተኝተዋል እና ማንም ባይኝም ብላችሁ ተነስታችሁ ስልክ ምናምን ብቻ አትጎርጉሩ እሺ። ተነስታችሁ ቤት ውስጥ ያለውን ስራ ስሩ። ቤት አጽዱ፣ ሽንት ቤት አጽዱ፣ ሳሎን ምናምን የቆሸ ነገር ካለ እሱን አጽዱ። ሳሎን ላይ ማታ ሲመገቡበት ያደሩት እቃ ካለ ምናምን እሱን አንሱ። ሁልጊዜ እነሱ እንዲሏችሁ አትጠብቁ እሺ። ራሳችሁ አውቃችሁ ስሩ። በቃ ከገባችሁ በኋላ
አረብ ቤት በቃ የሚወስዱን ለስራ ብቻና ብቻ ነው። ስለዚህ ግዴታ እሷ እስከምትለን መጠበቅ የለብንም። ለምሳሌ አዲስ ከሆናችሁ ምግብ ምናምን ነው እንጂ እሷ እስከምትነሳ መጠበቅ ያለባችሁ። ጽዳቱን ግዴታ እሷ እስከምትነሳ እሷ ስሩት እስከምትላችሁ መጠበቅ የለባችሁም ማለት ነው። ሌላኛው ደግሞ ስትጠሩ ማለት ነው የሀገሬ ልጆች ፈገግ በሉ እሺ። ፈርታችሁ የሚሆን በሌላ ምክንያት ኮፍተር ብላችሁ ወደ እነሱ ጋር ትሄዱ ማለት ነው። ለምን አረቦች በነገራችን ላይ የሆዳችሁን በሆድ አድርጋችሁን ቢሆን ፈገግ በሉ እንጂ ፊት አይተው ይረዳሉ። ለምንድን ነው ለሽቲ ሹፊኒቺ ምናምን ነገር ይሏቸዋል። እና ያንን ነገራችሁንም አስተካክሎ። ሌላኛው ደግሞ ህጻናቶች ካሉ ህጻናቶችን ስታዩ ሽምቅቅ አትበሉ እሺ። ህጻናቶችን ሽምቅቅ ብላችሁ ራቅ ብላችሁ እንትን አትብላችሁ። አላደለ ሀታ ቋንቋ እንኳን ባታውቁ ፈገግ ብላችሁ በቃ አላደለ ልከኛ ሀገር ህጻናት እንደምታጫውቱት እንደዚህ አይነት ነገር ሆናችሁ ቅረባቸው ማለት ነው የሀገሬ ልጆች። እና ይሄን ነገር ካደረጋችሁ ሀታ ያኔ ማለት ይጠፋችኋል። ቋንቋችሁንም አውቃለሁ፣ ግን በጥቆማም ቢሆን መጠየቅ አትፍሩ። ዋናው ግን ፍርሃታችሁን ማስለቀቅ አለባችሁ። እና ስለዚህ እናንተ ጎበዝ ሰራተኛ ከሆናችሁ፣ እናንተ ካልፈራችሁ፣ እናንተ ካልተሸማቀቃችሁ፣ ሌላኛውና ዋነኛው ደግሞ ማለት ነው ሀገሬ ልጆች ንጽህናችሁን ጠብቁ እሺ። ንጽህናችሁን መጠበቅ አለባችሁ። ቆይ አንድ ሪከርድ አለ አምጥቻ አሰማችኋለሁና አንዲት ልጅ ለሶስት ቀን ሌላ ቦታ ሂዳ ጥርስሽን አትፍቂም እንዴ ምናምን ስራት አይ ለ3 ቀን ተብዬ ነው የመጣውና ቡርሽም ሆነ የጥርስ ሳሙና አልያዝኩም ማለችኝ። እና እስከ 3 ቀን ችግር የለብሽም ስላት ምንም አይሆንም ባክሽን ጥርሴ ነው እንጂ ትንሽ የሚቀላ አፌ ሽታ የሚባል ነገር የለውም ማለች ማለት ነው። አሁን እንደዚህ ይባላል የሀገሬ ልጆች? አይባልም እሺ። ጠዋት እናንተ እንኳን ምግብ ባሰሩ እነሱ ምግብ ሲሰሩ ከእነሱ ጋር ማጥባት ከነበራችሁ ምግብ ተሰርቶ ካለቀ በኋላ ስራችሁን ከጨረሳችሁ በኋላ ተሎ ብላችሁ ገብታችሁ ሻወራችሁን ወስዳችሁ ሌላ ንጹህ የታጠበ ልብስ መልበስ አለባችሁ ማለት ነው። ሻወር ወስዳችሁ ድጋሚ ያንን የለበሳችሁትን ልብስ እንዳትለብሱ። ሀታ ይዛችሁ ካልሄዳችሁ ስጡን ብላችሁ ለምኗቸው። እውነቴን ነው የምላችሁ፣ ለምኑ እንጂ እኔ ስለፈራው እኔ ሰው መለመን አልወድም ምናምን ነገር ብላችሁ ቆሸሽ አትበሉ። ሳሙና ከሌላችሁ ጠይቁ፣ ሞዴስ ከሌላችሁ ጠይቁ። በጥቅሉ ንጽህናችሁን ጠብቁ። ንጽህናዋን የማትጠብቅ ሰራተኛ አረቦች አይወድም። በቃ ለልጆቻቸውም ሆነ ለራሳቸውም ሆነ እንዲሁም ደግሞ ለራሳችን ስንል ንጽህናችን መጠበቅ አለብን። ስለዚህ እናንተ ይሄን ነገር ካሟላችሁ፣ እናንተ ጀግኖች ከሆናችሁ፣ እናንተ ንጽህናችሁን ከጠበቃችሁ እመኑኝ አይደለም እሷ ልታሳፍርሽ አይደለም እሷ ቢሮ ልትወስድሽ ትቅርና ማለት ነው እናንተ እንኳን ኮንትራታችሁን ጨርሳችሁ ልኔር ነው ስትሏቸው ገና ሳትሉ ማለት ነው ገና ሳትሉ 1 አመት ሰርታችሁ 6 ወር ሰርታችሁ ገና ማለት ነው ትሄጃለሽ፣ ትቀመጫለሽ። ተቀመጪ ደሞዝ ጨምርሻለሁ ብላ ነው የምትለምንሽ ማለት ነው። ስለዚህ ወደ ቢሮ ሆነ ወደ ሀገራችን የሚመልሱን ሳንመቻቸው ስንቀር ነው። በቃ አልተመቸናቸውም፣ ስራቸው አልጣማቸውም፣ ንጽህናችን አልጠበቅንም። በዚያ ምክንያት ወደ ቢሮ ይመልሱናል፣ ወደ ሀገራችን ይመልሱናል ማለት ነው። ብዙ ጊዜ ደግሞ አሳፍርሻለሁ የምትላችሁ ከሆነ እናንተ ጀግና ከሆናችሁ በራሳችሁ የምትተማመኑ ልጆች ከሆናችሁ አሳፍረኝ ማፊ ሙሽኪላ ብሏት፣ ሀገሬን እኮ ነው መድ ብሏት እንጂ አትልመጥመጡ። ሁሌ እንደዚህ የምትላችሁ ከሆነ እያስፈራራች ነው የምትይዛችሁ ማለት ነው። እናችሁን ጠብቃችሁ ስራችሁን በአግባቡ ሰርታችሁ መብትና ግዴታችሁን አውቃችሁ ሁሉንም መስፈርት አሟልታችሁ፣ ነገር ግን ደግሞ አንዳንድ ጨቅጫቆች አሉ በነገራችን ላይ የፈለገ ያክል ብሰሩላችሁ የማይጠጉ ማለት ነው። ገባችሁ? እንደዚህ ያለሽ ከሆነች ደግሞ መልመጥመጥ አያስፈልግም። አሳፍሪኝ ብላችሁ አንድ ቀን ብትሏት ድጋሚ እንደዚያች ያለች ቃል ካፋት ወጣም ማለት ነው እንጂ ሁሌ ለምናችሁ ሁሌ ያሸርግዳችሁላት አትኖሩ። ግን ያንን ማድረግ የምችሉት እናንተ ጀግና ሰራተኞች ስትሆኑ ነው። እንደዚያ ካልሆነ ደግሞ ከባድ ነው ማለት ነው። እና በዚያ ምክንያት ነው ብዙ ሰዎች የሚመለሱ። ስለዚህ ያን ነገር እንዳይደርስባችሁ ስራችሁን አክብራችሁ ስሩ ማለት እወዳለሁ። ስለተከታተላችሁ አመሰግናለሁ። ሰላሙን